የሄሉና የናቲ የፍቅር ህይወት የፍቅር ጉዞ አበቃለት፣ ተቋጨ፣ ተፈጸመ። እጅግ በጣም ልብ የሚነካ ቪዲዮ ዛሬ ተመልክተናል። ናቲም እንግዲህ እጅግ በጣም ቆርጦ ጨክኖ ወስኖ ነው የመጣው። ሄሉን ጭራሽ አይኗን ማየት አይፈልግም። እንዲሁም ደግሞ ከእሷ ጋር የነበረውን ትውስታ ሙሉ በሙሉ እንግዲህ አብሮ የተነሱትን ፎቶ አደባባይ ላይ እንግዲህ በጠራራ ፀሐይ ሄሉ ፊት አምጭልኝ ብሎ ሄሉ ቤት ነበረ የነበረው ያ ፎቶ። እጅግ በጣም የሚያምር ፎቶ ነበረ። ፊቷ ላይ ቀዳዶ ጥሎ በእግሩ ረጋግጦት ሄዷል። እንዳላይሽ ድጋሚ ከአንቺ ጋር መሆን አልፈልግም፣ አንቺም የኔ ትውስታ እንዲኖርሽ አልፈልግም፣ የኔ ትውስታ እንዲኖርብሽ ያደረገሽ ያ ፎቶ ነው። ስለዚህም ፎቶ እቀዳድዳለሁ ብሎ ቀዳዶ ጥሎታል። እንግዲህ ማን በዳይ ማን ተበዳይ ነው የሚለው እጅግ በጣም አሳሳቢ ነው። ማን ነው ስህተት ማን ነው እውነተኛ የሚለው ነገር እጅግ በጣም አሳሳቢ ነው። ያው ሄሉም ተሳስታለች፣ ናቲም ተሳስቷል። ግን የማን ይበልጣል የሚለው ነገር አሳሳቢ ነው። እኔ ተናግሬ ነበረ ትናንትና ሄሉን ተይ እንደዚህ አታደርጊ፣ ሾክን በሾክ ወይ ደግሞ በቀልን በበቀል የሚደረግ ነገር የለም። ለፍቅር ሲባል እንደምትወዱ እንደምታፈቅሪው አውቃለሁ እና ይህን ነገር እንዴት አደረግሽ? ይሄ ጥሩ አይደለም ብዬ ነበረ። ናቲ እጅግ በጣም እግዚአብሔርን እኔ ራሱን ይጎዳል ብዬ ላይ እያሰብኩ ነበረ። ሲወጣ የታችሁት ከሆነ እጁን አንስቶባት አያውቅም ነበረ ከዚህ በፊት። በአሁኑ ግን መትቷት ነበረ የሄደው። ይሄ ነገር በጣም ከባድ እንደሆነ ትናንትና ነግሬያችሁ ነበረ። ዛሬ ላይ እንግዲህ ጠርቶ ሄሉ ፎቶን እንድታመጣ ካደረገ በኋላ በቃ እኔ ያለ አንድ ሴት ልጅ ፍቅረኛ ላይ ብላ የምታስብ ሴት ልጅ ከሌላ ወንድ ጋር ወይን እየጠጣች ቤቷ ወንድ አስገብታ ቁጭ ብላ ልትቆየ ወይ ደግሞ ልትኖር አትችልም እንደዚህ አይነት ሴት። ስለዚህ አሳፍረሽኛል። በቤተሰቦቼ ከአንድም ሁለት ሶስቴ ተንበርክኬ ጠይቄሽ ለምኜሽ ይቅር በይኝ ብዬሽ ይቅርታ አላረግም ብለሽ አንቺ ግን ከሌላ ወንድ ጋር ነው ያገኘሽ። ስለዚህ ምንም በቃ እስካሁን ልፋቴ ድካሜ ብቻ ነው እና አንቺም በእኔ ላይ ሌላ ሰው ይዘሽ ከመጣሽ በእኔ ደስተኛ እንዳልሆንሽ ነው ያወቅኩትኝ በማለት እንግዲህ ሄሉን ሙሉ በሙሉ ከህይወቱ እንዳስወጣት። ሄሉም ደግሞ እንዴት የኔ ጥፋት ታየ? አንተስ ያጠፋው ነገር መጀመሪያውንስ አንተ አይደል እንደ የጀመርከው ብትለውም ሊያዳምጣትም ሊሰማትም ፈቃደኛ አይደለም። በቃ በደንብ በከባድ ሁኔታ በቀላት በነገራችን ላይ እና ፍቅራቸው በጣም በሚያሳዝን ሁኔታ እንግዲህ እንደዚህ ብጥብጡ ወጧል። ብዙዎቻችሁም እንግዲህ ናቴን እየተቆጣችሁ ያላችሁ ሰዎች አላችሁ። አንዳንዶቻችሁ ደግሞ ሄሉ አንቺ ነሽ ጥፋተኛ ለምን እንደዚህ ያደረግሽ እያላችሁ ትገኛላችሁ። ሄሉ ይህን ነገር ሆን ብላ ነው ያደረገችው። ምክንያቱም እኔ ተናግሬ ነበረ አንድ ሰው እሱ ወጦ አንድ ከጠጣ አንቺ ደግሞ 10 ጠጪ የሚል የሆነ ዘፈን ነበረ። እሱ አምሽቶ ከመጣ አንቺ አድረሽ ነይ ምናምን የሚል ዘፈን አለና ያንን ነው የተጠቀመችው ሄሉ። በነገራችን ላይ እሱ የሆነ ሴት ጋር የሆነ ነገር አደረገ። ከዛ እሷ ደግሞ ምክንያቱን አላወቀችም። በነገራችን ላይ በእርግጥ ምክንያቱን ለማወቅ ስትሄድ ገፍትሮ ነው ያስወጣት። ራሷን እስከምትስት ድረስ አስቀያሚ ቃል ተናግሯት ውጪ ብሎ እንደማያውቃት ሽምግልና የተባለው ውሸት ነው በማለት እንግዲህ ተናግሮ እሷም ልቧ ተሰብሮ አዝና ነበረ። በሁለተኛው መጥቶ ይቅርታ ጠየቃት። እውነት ለመናገር ይቅርታውን ለመቀበል ቢከብዳትም ወይ ደግሞ ብትቆይም ብትዘገይም ከራሷ ጋር አውርታበት ድጋሚ መጥቶ ሲጠይቃት ይቅርታውን ተቀብለው አብረው ነበር መቀጠል የነበረባት። እሷ ግን ምንድን ያደረገችው ወንድ ይዛ መጣ። ቁጭ ብላ ወይን እየጠጣች ምናምን ነገር ነው ያገኛት። ይሄ ነገር ደግሞ ናቲ በጣም ስለሚያፈቅራት ስለሚወዳት፣ አንዳንዴ በጣም የወደደ ልብ በጣም መጥላት እንደሚችል ብዙ ጊዜ እናገራሉ። በጣም በተደጋጋሚ አንዳንድ ሰዎች ሴትም ትሁን ወንድም ከወደደችኝ የትም አትሄድም ምንም አታመጣም፣ ከወደደኝ የትም አይሄድም ምንም አያመጣም የማለት ነገር፣ እንደፈለጉ የመዝለል እንደፈለጉ የመሆን ነገር አለ። ግን ደግሞ በጣም የወደደ ልብ እግዚአብሔርን ነው ብላችሁ በጣም መጥላት ይችልበታል እስከ መጨረሻው በቃ። እና ፍቅር ስላለ ምናምን አይጠላኝም ምናምን ስለሚወደኝ ምናምን አንድ ቀን ሁሉም ነገር ሊያበቃለት ይችላል። እና ሄሉ ጋር የሚያየሁት እንደዛ ነው። ምንድን ነው በቃ እሷም ከወንድ ጋር ሆነች ብሎ የሆነ ነገር ተንበርክኮላታል። በነገራችን ላይ ይቅርታ ማድረግ ነበረባት። የምትፈልገው የምትወደው የምትጎዳው እሷ ናት። እርግጠኛ ነኝ ታያላችሁ፣ ነገ ከነገ ወዲያ ትታመማለች። ብዙ ተስፋ ሰንቃለች። ብዙ ህልሞችን እንድታልም አድርጓታል። አዲስ ነገርን ሰጧታል። አዲስ ፍቅርን አዲስ ህይወትን ጀምራለች። እና ይሄ ነገር ደግሞ
በዚህ መልኩ እኔ ራሱ ደነገጥኩ። እግዚአብሔርን ፎቶን አምጥቶ ቅድድድ አድርጎ ከመቅደዱም በላይ ማለት ነው በቃ የረጋገጠው እና በቃ ጭካኔው የሆነ ቃላቶቹ፣ ተግባሮቹ፣ ድርጊቶቹ ማለት ነው ጭራሽ በቃ ሄሉ ጋር ድጋሚ ማለት ነው በምንም ተአምር መመለስ እንደማይፈልግ ሙሉ በሙሉ ሁሉን ነገር የተው በቃ አዋርደሽኛል ነው ያላት እና አቅጣጫው በጣም በጣም በቃ እንደቆረጠለት እንዳበቃለት ነው እያየው የምገኘው። ያው አሁን ላይ አስፈርቶኛል። እናቴ በዛው ወደ ውጭ ሀገር መሄድ ይመስለኛል፣ አልዋሻችሁም። ሄሉ በጣም ትጎዳለች። በጣም ከባድ ነገር ነው የተፈጠረው። እሷም እያለቀሰች ነበረ። አንተ ያደረግከው ጥፋትስ የኔን ብቻ እንዴት ይታያል ምናምን እያለችው ነበረ። ወንዶች ትንሽ አስቸጋሪ ባህሪ ያላቸው እውነት ለመናገር ማለት እኛ ስናጠፋ ትንሿ ነገር ግን እናርገው ያዩታል። እነሱ ደግሞ ሲያጠፉ ነገራቶቹን በቃ ያሳንሰው የማየት ነገር። አሁን እናቴ በከባዱ ነው ያጠፉ፣ በጣም በከባዱ ከድርጊቶቹ ቃላቶቹ ይሰብሩ ነበር። ግን አሁን ሄሉ ወይን ስጠጣ አገኘዋት ብሎ እንግዲህ አብረው አንሶላ ተጋፋ ወይ መሬት ላይ ብርድ ልብስ ለብሳ ልክ እሱ እንዳደረገው አላደረገችም። ያ ቢሆን ኑሮ ከባድ ሊሆን ይችላል። አሁን ላይ ግን እሷ ደግሞ ፍቅር ስለሌለ ነው ለእኔ ቢኖርህማ ኑሮ እንደዚህ አታደርግም ምናምን ነው የምትለው። እሱ ደግሞ በጣም እንደሚያፈቅራት በጣም ቦታ እንደሰጣት ከእናት ቀጥለህ እኔን ነበር የምትወደኝ ቦታ የሰጠኝ ለእኔ ነበር የሚመስለኝ ግን ዋሽተኛል ስትለው እንኳን እንደ እናቴ እንደ እናት እንደ ጓደኛ ራሱ አላየሽኝም እያለ ነበር። ብቻ ፍቅር ይውላችሁ ግልፍተኛ አይደለም። ፍቅርን እኔ በላይ ነኝ እኔ በላይ ነኝ እኔ ይበልጣሉ አይልም። ፍቅር በተረጋጋ ሁኔታ ዝቅ ማለትን ነው የሚፈልገው፣ መረጋጋትን። አንዱ እሳት ሲሆን አንዱ ውሃ ካልሆነ ልክ እንደ ሄሉና እንደ ናት ይሆናል መጨረሻችንና በጣም አስቸጋሪና ልቤን የሰበረው ቪዲዮ ነው። ቀን ላይ ደስ ብሎ ውዬ ነበረ። ይህንን ቪዲዮ ሳይ ደግሞ ልቤ አዘነ። ለምን መሆን የለበትም ነበር። የነበራቸው ጅማሮ እጅግ በጣም ደስ ይል ነበር። ደስ ይላል። ግን ሚዲያ ላይ ወጣ ፍቅር ሲጀመር አይበረክትም። ምንም ቢፈጠር ምንም ወልደው ተጋብተው ስንት ነገሩ አሳልፈው ራሱ እያየን ነው ምን እየተፈጠረ ምን እየሆኑ እንደሆነ። 2-3 ልጅ ሁላል ወልደው ብዙ ታሪክ እየተፈጠረ ነው ያለውና ሄሉ በጣም አዝናለሽ፣ ከፍቷታል። የምትሄድበት ሁሉ ነው ያጣችው። እኔ እንጃ አሳዝናኛለች ሄሉ። ናቲም እንደዛው። ግን ሁለታችሁም እንደው አንዳንዴም እኮ ማለት ነው መለያየትም እኮ በሰላም መለያየትም እኮ ጥሩ ነው። እንዳላይ የሆነ አይንሽን ላፈር አይንህን ላፈር ብለው እንዲህ በጣም በሚያሳዝን ሁኔታ እኔ እንጃ አላቅም። ነገ እኮ እንደዚህ ፍቅረኛ ነበረኝ ምናምን ብለን እንኳን የሆነ እስከ ማውራት የማያደርስ በቃ በጭራሽ በቃ የሆነ በጣም ከባድ ነውና መለያየትም ቢኖር እኮ ተረጋግታችሁ ይሆናል አይደል? ደስ በሚል ሁኔታ ማለት አንተም እሷም ደስተኛ አትሆንም በመለያየታችሁ። ግን ቢያንስ በቃ ሄሉ እኔ ደስተኛ አላረኩሽም፣ እንደዚህ አልሆነም፣ እንደዚህ አልተፈጠረም፣ በቃ የራሽን ህይወት ኑሪ። ወይ ደግሞ አንተ ተረጋግተ የእውነትም የምትወዳት ቢሆን ኖሮ መጀመሪያውም እናቴ ግን ትንሽ አጥፍተሃል። በዚህ ልክ እንዴት ቻልክበት መጨከን? በዚህ ልክ እንዴትስ አንተ ቆረጠልህ? እንዴት ሳበቃልህ? ይሄ በዚህ ፍጥነት ማለት ያንን ነገር ለምን እንዳደረገችው ለምን አልጠየካትም? ለምን ያ ነገር እንደተፈጠረ ቆም ብላ አላሰብክም? ምክንያቱም ሄሉ ያንን ነገር አስባለች። ግን ያንተ ድርጊት ሳይሆን ቃላቶች ሰብሯት ነው የተመለሰችው። አልፈልግም፣ አልቀበልም ይቅርታንም ስትል የነበረው ለዛ ነው እንጂ ያደረከው ነገር ወይ ደግሞ እዛሽ ልጅ ጋር ያደረከው ነገር አይደለም ያበሳጫት የነበረውና አንተም ከዚህ ልጅ ጋር የሆነችበትን ምክንያት ቀስ ብለህ ብትጠይቃት ላስቀና ፈልጌ ነው ወይም ደግሞ እስኪ እኔ አንተ ያደረከኝን ነገር እስኪ አንተ ደግሞ በእኔ ቦታ ሆነ እስኪ እየው ምን አይነት ስሜት እንደተሰማኝ ብዬ ለማሰብ ነው እንጂ እንደዚህ አይነት ሴት አይደለሁም ብላ ማስረዳት ብትችል ኑሮ ጥሩ ነበር። ግን ናቲ ዛሬ ሳት ለብሶ ሳት ጎርሶ ነው የመጣው። ምንም ነገር እያዳመጣት አልነበረ። ምንም አፋፋን ነበር ሲላት የነበረው። ብቻ የሴት ልጅ ስቃይ በጣም ከባድ ነው። ናቲም ማሳዘኖኛል። ግን ብትረጋጋ የተሻለ ነገር ነበረ። እርግጠኛ ነኝ አሁን ናቲ ከዚህ በኋላ የሚቀጥል አይመስለኝም። በዚሁ ነው የሚሄድም። እኔ እንጃ ደስ ብሎ ነበር ልቤን ከስንት ወራት በኋላ ኦልሞስት ከ1 አመት በኋላ ማለት ይቻላል ከዛም በላይ
መከታተል አቁሜ ነበር እነሱን። ምክንያቱም ናቲም ወደዛ ሄደ፣ ሄሉም ከሌላ ሰው ጋር እንዲ እንዳስት በቃ አስጠላኝ እና ድጋሚ ደግሞ ፍቅር በፍቅሩ ነው አንድ ላይ ሆኖ ሳያቸው ደስ ብሎኝ እያየዋቸው ነበረ። ነገር ግን መቋጫው ፍጻሜው የጾም መያዣ እንግዲህ ደስ በሚል ቪዲዮ ተታርቀው ይመጣሉ። ሄሉም ፈገግ ብላ ሰርፕራይዝ አድርጋው ደስ በሚል ቪዲዮ አለባበስ ይመጣሉ ብዬ ጠብቄ ነበር፣ ግን አልሆነም። ሁሉም ነገር ያበቃለት ይመስላል። ብቻ በጣም አዝኛለሁ ከልቤ። ብቻ ስለሚወደኝ ምንም አያረግም፣ ስለምትወደኝ ምንም አታረግም ብላችሁ የምታስቡ ሰዎች ከሄሉና ከናቲ መማር አለባችሁ። አሁን ሄሉ ስለሚወደኝ ስለሚያፈቅረኝ የትም አይሄድም ብላ አስባ ነበር። በቃ ይለማመጠኛል፣ ይለምነኛል 2 4 5 ጊዜ በቃ ይህንን ነገር ስላደረግኩኝ ችግር የለውም ብሎ የሚቀበለኛል ብላ ነበር ያሰበችው። እስከ ስህተቷም እስከ ጥፋቷም የሚቀበላት መስሏት ነበር። ግን ናቲ ያንን ነገር አላሰበም። በቃ በሌላ መንገድ ነው ያሰበው። በቃ በጣም ነው ያተበሳጨው። ብቻ በጣም አስቸጋሪ ነው። የነገውን ቪዲዮ ደግሞ አብረን የምናይ ይሆናል። ግን ሄሉ በጣም ነው ያሳዘነችኝ። እናንተ ራሴን ራሱ አመመኝ የእውነት ለመናገር ንግግሮቹ እጅግ በጣም ድጋሚ በቃ አይኗን ማየት እንደማይፈልግ ነው የሚመስለው። ሄሉ በጣም ከፍቷታል። ከባድ ነው ፍቅር አንዳንዴ በጣም ከባድ ነው። እኔ እንጃ ብቻ ምን እንደሚፈጠር አላውቅም። ምንም ሀሳብ ራሱ ለመስጠት አልቻልኩም። በነገ ቪዲዮ እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ሀሳብ አስተያየት እናንተም አስቀምጡ።